ሰላም ለሁላችሁ እመኛለሁኝ። አሜን። እንደገና ደግሞ ሁላችንም በዚህ ቦታ እንድንሰበሰብ እንደገና ደግሞ ሌላ እድል ተሰጥቶኝ በእናንተ ፊት እንድቆም ጌታ ካካፈለኝ ጌታ ካስተማረኝ ደግሞ ላካፍላችሁ ይህ እድል ስለተሰጠኝ በመጀመሪያ እግዚአብሔርን አመሰግናለሁ። ከዛም ደግሞ የዚህ ቤተክርስቲያንን መሪዎች አመሰግናለሁ። ከሁሉ በላይ ሁሉ ጊዜ እንደምለው በአገልግሎቱ ታማኝ አድርጎ የሾመኝን አምላኬን እጅግ አድርጌ አመሰግነዋለሁ። አሜን። ኃይሌ በድካምሽ ይገለጣል ብሎ ሌላው ህይወቴ ሳያስቸግረው ሳያቆመው እንደገና በየጊዜው ስለሚጠራኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። እንግዲህ ትናንትና ማታ ላልነበራችሁ ከሙላት ወደ ከድርቀት እንጂ ወደ ሙላት ወደ ፍሰት ከባዶነት ወደ ምንድን ነው ሞልቶ ወደ መፍሰስ አይደለ? አዎ። ከዛ ያንን አይተናል አይደለ? ሁላችን ተሞልተን ከዚህ ቤት ወጥተናል አይደለ? ባዶዋችንን አቀረብንለት ለእግዚአብሔር፣ እሱ ደግሞ ሞላን አይደለ? እንግዲህ ለዛ ውሃ መሞላት ለነዛ ጋኖች መሞላት የሚያስፈልገው ምን ነበር ብለናል? ባዶ መሆን አይደለ? ባዶ መሆን ብለናል። እና ባዶነታችንን ዛሬም በእግዚአብሔር ፊት ይዘን ከመጣን እሱ ሊሞላን የተዘጋጀ ነው ሁል ጊዜ ቢሆን። ዛሬ ደግሞ ማካፈላችሁ የሚለውጠውን እሳት የሚለውጠውን እሳት የሚፈልግ ማን ነው ከዚህ ውስጥ? እኔም እፈልገዋለሁ። እንግዲህ መሪ ጥቅስ አድርጌ የወሰድኩት ማቴዎስ 3:11 ነው። እሱም እንደዚህ ይላል። እንደገና ለማንበብ ለንስሐ እንግዲህ እኔ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። ሃሌሉያ! እሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። ይሄ እኔ ቃል አይደለም፣ የእግዚአብሔር ቃል ነው። እንጸልይ። ክብርና ምስጋና አምልኮና ስግደት የሚገባ የዘላለም አምላክ እግዚአብሔር ሆይ እንደገና ደግሞ ልጆችህ በክርስቶስ ኢየሱስ ስም ወደፊትህ እንቀርባለን። እናመሰግንሃለን አባት። ዛሬም ከጠየቅነውና ካሰብነው በላይ የምትሰጥ አምላክ ስለሆንክ እናመሰግንሃለን። አሜን። ጌታ ሆይ በዚህ ቃል ላይ እንድታልፍ በክርስቶስ ኢየሱስ ስም እለምንሃለሁ። አሜን። በእኔም በባሪያህ ውስጥ እንድታልፍ በክርስቶስ ኢየሱስ ስም ጸልያለሁ። አሜን። አልፈ ለሕዝብህ እንድትናገር በጌታ በኢየሱስ ስም ጸልያለሁ። አሜን። አባቶ የኔ ቃል ሳይሆን ያንተ ቃል ያንተ ድምጽ ይሰማ ዘንድ በክርስቶስ ኢየሱስ ስም ጸልያለሁ። አሜን። እኔን ባሪያህን በመስቀል ጀርባ እንድትሸሽገኝ ጸልያለሁ። አሜን። እኔ ሳልታይ አንተ ተውበህ ደምቀህ እንድትታይ በጌታ በኢየሱስ ስም ጸልያለሁ። አሜን። ይህ ቃል ያንተ ቃል ነው። የቃሉ ባለቤት የሆንከው መንፈስ ቅዱስ እንድታስተምረን ቃልህ ኃይል አለው፣ ቃልህ ይፈውሳልና ዛሬም ጌታ ሆይ ያንን መንፈስ ቅዱስህን ልከህ እኔና በወገኖቼ ውስጥ የሚነቀለውን ነቅሎ የሚተከለውን ተክሎ ሌላ ደግሞ አድርጎ የሚለውጠንን መንፈስ ቅዱስ እንድታፈስልን ጸልያለሁ። ቃልህ ይናገረን ዛሬ አባት ሆይ፣ ሳትነካን ደግሞ እንዳታልፍ እግዚአብሔር ሆይ፣ ከዚህ ቦታ እንዳንወጣ ሳትነካን በጌታ በኢየሱስ ስም እንጸልያለን። አሜን። ያ የሚዳስሰው እጅህ ያ የሚፈውሰው እጅህ በመንፈስ ቅዱስ አማካኝነት በእያንዳንዳችን ላይ ይሆን ዘንድ በጌታ በኢየሱስ ስም ጸልያለሁ። አሜን። ጌታ ሆይ የሕይወትን እስትንፋስ በዚህ መልእክት ላይ እንድትተነፍስበት በክርስቶስ ኢየሱስ ስም ጸልያለሁ። አሜን። ሁለንተናችንን ላንተ አስረከብን በጌታ በኢየሱስ ስም አሜን። እንግዲህ ከእኔ በኋላ የሚመጣው አለ አይደለም፣ ከእኔ ይልቅ ይበረታል፣ እሱ በመንፈስ ቅዱስ በእሳትም ያጠምቃችኋል አለ። ይህንን ስል ሁሌ የማስታውሰው ታሪክ አለኝ። አንድ ጊዜ አንድ ቤተክርስቲያን ውስጥ
አንዲት እህት የምታገለግል በጣም ግሩም የሆነች አገልጋይ ሴት ነበረች። ግን ባለቤቷ አይመጣም ወደዛ ቤተክርስቲያን እና ብዙ ጊዜ ፓስተሮቹ እየሄዱ ይጎበኙታል። ኤልደሮቹ ሽማግሌዎችም ብዙ እየሄደ ተመላልሰው ይጠይቁታል፣ እባክን ወደ ቤተክርስቲያን ና ይሉታል። ሰውየው ግን አይመጣም። ከዛ ብዙ ከሞከሩ በኋላ ይተውታል። ያው መተው አለባቸው አይደለ? ይተውትና ጸሎታቸውን ይቀጥላሉ። ሁሉ ጊዜ ይጸልዩለታል። እና አንድ ጊዜ ብዙ አመት አለፈ፣ ሰውየው አልመጣም። ግን አንድ ቀን ያ ቤተክርስቲያን እሳት ይነሳና ያጋየዋል። በጣም ይነሳል። ሌሊት ነው። ሰዎች ይጠሩታል። ፓስተሩን ደውለው እየሮጠ ይመጣል። እሳት 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 ብለው ይመጣሉ። ከዛ እሳቱን ለማጥፋት ሲታገሉ እንደ ድንገት መብራት ሲያበራ ያ ሰውዬ የዛች ባለቤት በፊቱ ይመጣል እና እንዴት መጣ አለው። ዛሬ እንዴት ተገኘ ሲለው ዛሬ እሳት ስለወረደ ነው የመጣሁት አለ። እና ያ ቤተክርስቲያናችንን የሚያቃጥል እሳት ሳይሆን ሰዎችን ወደ ቤተክርስቲያን የሚያመጣው እሳት በየቤተክርስቲያናችን እንዲወርድልን እግዚአብሔር ይርዳል። አሜን። አዎ፣ በመላው መጽሐፍ ቅዱስ ውስጥ እሳት ከመንፈስ ቅዱስ ግልጽ እና የኃይል መገለጫ ምልክቶች አንዱ ነው አይደለም? በብሉይ ኪዳን ውስጥ እሳት ብዙ ጊዜ የእግዚአብሔርን ቅዱስ ሕልውና ወይንም መገኘትን ያመለክታል አይደለም? በዘጸአት 3 በቁጥቋጦ ውስጥ እንደሚነድ እሳት ሆኖ የእግዚአብሔር መገኘት ለሙሴ ሲገለጽለት እናያለን አይደለም? አዎ፣ በሲና ተራራም እንደዚሁ በእሳት መልክ ሲገለጽ አይተናል። በአዲስ ኪዳን ውስጥ ደግሞ በጴንጤቆስጤ ቀን የእሳት ልሳኖች አይደለም የሚለው በእያንዳንዱ በላይኛው ክፍል ላይ በተሰበሰቡ ሰዎች ላይ ሁሉ ሲያርፍ፣ ይህም ደግሞ የታላቁን የመንፈስ ቅዱስ መውረድን ሲያመለክት እናያለን አይደለ? ተምረናል። እሳት አንድ ቦታ ላይ አይቆምም አይደለም? አቤት እሳት የሚያስፈራ ነገር እኮ ነው አይደል? አንድ ጊዜ በቅርቡ ካሊፎርኒያ ላይ አይታችኋል። እሳት እዚህም ያያችሁ ይመስለኛል። መቼም በየሶሻል ሚዲያው እውነት አይመስልም አይደለም? አንድ ነገር አያስቀርም። ምሕረት የለም በእሳት ላይ እንዳለ በቃ ሁሉን ነው የሚያቃጥለው እና የሚያስፈራ ነገር ነው። እሳት ያጠራል አይደለም? ብዙ ባህሪዎች አሉት እሳት። የማያስፈልገውን በሙሉ ይበላል አይደለም? የእውነትን መንገድ ደግሞ ያበራል እሳት። በአማኝ ልብ ውስጥ እሳት ስሜትን ያቀጣጥላል አይደለ? በእንግሊዝኛ ፓሽን የሚሉትን። ለጴጥሮስ እሳት ዝም ብሎ ምሳሌያዊ ምልክት ብቻ አልነበረም፣ ግላዊ ነበረ፣ ፐርሰናል ነበረ እሳት ለጴጥሮስ። ያ የመንፈስ ቅዱስ እሳት በጴጥሮስ ላይ በወረደ ጊዜ ያ ፈሪው ጴጥሮስ፣ ያ በአንዲት ትንሽ ልጃገረድ ጥያቄ የተንቀጠቀጠው ጴጥሮስ የማይፈራ ሰባኪ፣ ደፋር፣ ተአምር ሰሪ ሐዋርያ ሆነ። የመንፈስ ቅዱስ እሳት ከውስጥ ወደ ውጭ ለወጠው። ሃሌሉያ! ይህ እሳት በጴጥሮስ ላይ ምን እንዳደረገና በእኔና በእናንተም ላይ ደግሞ ምን ማድረግ እንደሚፈልግ እንመልከት እስቲ። አንደኛው ምንድን ነው? እሳት ያጠራል። ከክህደት ወደ ተሐድሶ ሉቃስ 22 ከ54 እስከ 62 ያለውን እስቲ እንመልከት። በትንሹ ረጅም ነው ግን በጥቂቱ መመልከት እንችላለን። ሉቃስ 22 ከ54 ጀምሮ ያለውን ስንመለከት ምን ይላል? ያው የምናውቀው ታሪክ ነው። ይዘውት ወሰዱት፣ ወደ ሊቀ ካህናት ቤትም አገቡት ይላል። ጴጥሮስም ርቆ ይከተለው ነበር ይላል። ማንን ነው የሚከተለው? ጌታ ኢየሱስን። በግቢ መካከል እሳት አንድደው በአንድነት ተቀምጠው ሳሉ ጴጥሮስ በመካከላቸው ተቀመጠ ይላል። እንግዲህ በዛ በጨለማ ውስጥ በብርሃኑ በኩል ተቀምጦ ሳል አንዲት ገረድ ይላል አየችውና ትኩር ብላ ይህ ደግሞ ከእሱ ጋር ነበር አለች።
እሱ ግን አንቺ ሴት ምን አላት? አላውቀውም ብሎ ካደ ይላል። ይህ ልብ የሚሰብር የጴጥሮስ ውድቀት እጅግ ዝቅተኛ ወቅት ነበረ። እጅግ በክህደቱ ያፈረበት፣ የተዋረደበት፣ ከሃዲነቱ የተጋለጠበት፣ የሚወደውን ወዳጁን አሳልፎ በሰጠበት ስሜት ወደ መሬት ስር የዘቀጠበት ወቅት ሰዓት ነበረ። ያ 3 ጊዜ ሲክደው ዶሮ ሲጮህ የጌታ ኢየሱስና የጴጥሮስ ዓይን ምን አለ? ተገጣጠመ። በጴጥሮስ ልብ ላይ ያመጣውን የክህደት ስሜት እያንዳንዳችን ልንገምተው እንችላለን አይደለ? ብዙ ጊዜ ክህደት ገጥሟችሁ እንደሆነ አላውቅም። የማያውቃችሁ ሰው ቢክዳችሁ ወይንም ከሩቅ ያለ ሰው ሲክዳችሁ ምንም አይደለም አይደል? ግን በጣም ወዳጅ ያመናችሁት ሲክዳችሁ ግን በጣም ከባድ ነው። ቤተሰብ የሆነ ጴጥሮስ የድክመቱን እውነት፣ የማንነቱን እውነት የተገነዘበበት ቅጽበት ነበር የዛን ጊዜ። ጴጥሮስ በአንድ ወቅት ሌሎች ሁሉ እንኳን ቢክዱህ ምን አለ? እኔ ግን አልክድም አለው። እንደዚያ ቢልም እኮ ፍርሃቱ የነበረው በውስጡ የነበረው ፕሬሸር፣ የልቡን እርኩሰት፣ ኩራቱን፣ የነበረውን በራስ መተማመን፣ ሰውን መፍራቱን ያቺ ቅጽበት አጋለጠችው አይደለም? አዎ። ጴጥሮስ እውነቱን ነበር ውሸቱን ነበር? አልክድም ያለው ከልቡ ነው? ከልቡ ነው? ከልቡ ነው አይደለም? ከልቡ ነበር አይደለም? አዎ። ነገር ግን እግዚአብሔር ጴጥሮስን በነበረበት ሁኔታ ሊተወው አልፈለገም። ሃሌሉያ! እያንዳንዳችንን ጌታ ድካምን ቢኖርብን እንደዛው ሊተወን ስለማይፈልግ እግዚአብሔር የተመሰገነ ይሁን። አሜን። አዎ። ነገር ግን እግዚአብሔር ሊተዋ አልፈለገበት። ስለዚህ ምን አደረገ? መንፈስ ቅዱስን ምን አደረገበት? አወረደበት አይደል? አሜን። ያ መንፈስ ቅዱስ የመንፈስ ቅዱስ እሳት ያንን የሰው ድካም ምን አደረገው? አነጻው። አሜን። ፒዩሪፋይ አደረገው። ያ እሳት በጴጥሮስ ላይ የወረደው ጴጥሮስን ለማጥፋት ሳይሆን ምን ለማድረግ ነው? ለማጥራት አይደለ? እግዚአብሔር የተመሰገነ ይሁን። አሜን። በሚልክያስ 3:3 ላይ እግዚአብሔር ምን ይላል? ብርሃንን እንደሚያነጥርና እንደሚያጠራ ሰው ይቀመጣል ይላል። የሌዊን ልጆች እንደ ወርቅና እንደ ብርም ምን ያደርጋቸዋል? ያነጥራቸዋል። አሜን። መንፈስ ቅዱስ ሊያጠፋን አያቃጥለንም አይደለም? ሃሌሉያ። ነገር ግን ከኛ ጋራ መሆን የማይገባውን ሁሉ ግን ምን ይላል? ያቃጥላል። ጌታ ኢየሱስ ከትንሣኤ በኋላ ጴጥሮስን እንዴት በእርጋታ እንደመለሰው እስቲ እንይ። ጴጥሮስ ዮሐንስ 21 ላይ ጴጥሮስ ምን አለው? መጀመሪያ ገና ሲነሳ የት አለ ጴጥሮስ አለ እኮ አይደለም እንዴ? አቤት ጌታ ኢየሱስን አትወዱትም? ይህንን አምላክ እኔ በጣም ሴንሲቲቭ ነኝ፣ ብዙ አሳዝነዋለሁ፣ ግን በጣም ደግሞ በራሴ ላይ ሃርድ ነኝ። አንዴ ካሳዘንኩት ሳምንት ሙሉ አኮርፋለሁ። እኔ ራሴ እፍረት አሳዘንኩት፣ ጎዳሁት ብዬ በቃ በጣም አዝናለሁ፣ አኮርፋለሁ፣ ሰላሜ ሁሉ ይጠፋል። በቃ እሱ ቢረሳውም እንኳን እኔ አልረሳውም። ግን ጌታ ኢየሱስ ለጴጥሮስ ያሳየውን ፍቅር ስመለከት ሁል ጊዜ ልቤን ይነካኛል እና እቺ ሳልናገር ማለፍ አልፈልግም። በእርግጥ ስክሪፕቴ ውስጥ የለም፣ ግን ያ የካደው ጓደኛው ወዳጁ እንደዛ የሚወደው 3 ዓመት አብሮት የሄደው በቃ ተሰቀለ። ያቺ የመጨረሻ ሰዓቱ ከጴጥሮስ ጋር የተለያየባት ሰዓት ነበረች። ከዛ በኋላ በመስቀል ላይ ነው የሄደው። በቃ ጴጥሮስ አምርሮ አለቀሰ ይላል አይደለም? ምክንያቱም እንዴት ምን ያለው ከልቡ ነበረ። እኛም ደካሞች ሆነናል። ከልባችን ማሳዘን አንፈልግም፣ ግን ስጋዎችንን። ለዚህ ነው ሙሉ ለሙሉ በራሳችን ሳይሆን መደገፍ ያለብን በማን ነው? በመንፈስ ቅዱስ። እና በራሱ ይተማመን የነበረው ጴጥሮስ እጅግ ክፉኛ ወደቀ። ግን ጌታ ኢየሱስ ሲመለስ ምን አለው?
እንደገና ወደ አገልግሎት ትወደኛለህ ብሎ ጠየቀው። ጌታ እኮ እንደምንወደው ያውቅ አይደለም? ደካሞች እንደሆንን እንደምንወድቅ ደግሞ ያውቃል አይደለም? ዛሬም እንደገና ከሞት ተነስቶ መጥቶ ጴጥሮስ ትወደኛለህና አለው። በእርጋታ 3 ጊዜ መለሰለት። ግን መጨረሻ ላይ ምን አለው? በቃ መጀመሪያ አሁን there is no self confidence አይደለም? በሱ ላይ በራስ መተማመን ስለጠፋው ምን አለ? ጌታ አንተ ታውቃለህ አለው። ምን ይበለው? አሁን ዳይል ፈራ፣ ውድቀቱን አውቋላ አይደለም? ስለዚህ ምን አለ? አንተ ታውቃለህ አለው። አሁን ደግሞ ወደ ታውቃለህ አለው። የመንፈስ ቅዱስ እሳት ያነጻል። አሜን። ለመኮነን ሳይሆን እምነታችንን ለማጥራት ከውድቀታችን ካሸነፈን ከጣለን ነገር ጋር ፊት ለፊት እንድንጋፈጥ ያደርገናል። አሜን። እንደ ጴጥሮስ ይህንን የመንፈስ ቅዱስ እሳት በእኛ ውስጥ እንዲሰራ ስንፈቅድ እነዛ የወደቅንባቸው የተዋረድንባቸው ጊዜያቶች የለውጥ አፈር ይሆኑልናል። አሜን። ዛሬ ራሳችሁን እንድታስቡ ፈልጋለሁ። እስቲ ወደ ውስጣችሁ እንድትመለከቱ መንፈስ ቅዱስ እንዲፈትሻችሁ እንድትፈቅዱለት። ፍርሃት፣ ኩራት በእናንተ ውስጥ ያለ ከጌታ ኢየሱስ ጋር ያላችሁን ጉዞ ያጨለመበት የህይወት ክፍል ይኖራችሁ ይሆን? እስቲ ይህንን የሚያጠራውን የመንፈስ ቅዱስ እሳት ዛሬ ፈውስና ተሐድሶን እንዲያመጣላችሁ ፍቀዱለት። ጌታ ያንን እሳት የሚያጠራውን እሳት በእኛ ላይ በእኔና በእናንተ ላይ ለማውረድ ፈቃደኛ ነውና። ሁለተኛው እሳት መጀመሪያ ያጠራል ካለን እሳት ደግሞ ያበቃል፣ ብቃትን ይሰጣል። ሃሌሉያ አሜን። ከፍርሃት የጴጥሮስን ህይወት ስንመለከት ከፍርሃት ወደ ድፍረት ያበቃል አይደለም? የሐዋርያት ሥራ 2 ከ14 እስከ 41 ያለውን ስናይ ያ የጴንጤቆስጤ ቀን ሁሉ ነገር የተለወጠበት ጊዜ ነበረ። ያ ጴጥሮስ በአንድ ወቅት በተዘጋ በር ውስጥ በፍርሃት ተደብቆ የነበረ ሰው አሁን ግን በኢየሩሳሌም በብዙ ህዝብ ፊት ቆሞ የጌታ ኢየሱስን ትንሣኤ በድፍረት ሲሰብክ እናያለን። ምንም ነገር ምንድን ነው የሚባለው? አላለሳለሰም እውነቱን። ጴጥሮስ እንግዲህ ከዚህ በላይ ጴጥሮስ እጅግ በድፍረት ተሞልቶ እውነቱን ለመናገር ወደኋላ አላለም። እናንተ አላቸው ሰቀላችሁት፣ ነገር ግን እግዚአብሔር ከሙታን አስነሳው አሜን ሲል በድፍረት እንደ አዋጅ ነው የተናገረው። ውጤቱ ምን ሆነ? ውጤቱ በዛ ቀን ስንት ሰዎች ዳኑ? ወደ እምነት መጡ 3000። ጴጥሮስ ምን ሆነ? ጌታ ኢየሱስ በገባው ቃል መሰረት በመንፈስ ቅዱስና በእሳት ተጠመቀ። አሜን። ያ እሳት በድፍረት በግልጽነትና በስልጣን እንዲናገር ኃይል ሰጠው። አሜን። ይህ የጴጥሮስ ስብዕና አልነበረም፣ ከላይ የመጣ ኃይል ነው እንጂ። በዚህም የምንማረው አንድ ነገር አለ። ትምህርቱ ምንድነው? የመንፈስ ቅዱስ እሳት ማጥራት ብቻ ሳይሆን ስራው፣ ነገር ግን ብቃትን የሚሰጥ ለስራው ሆኖ መገኘትን ያመጣልናል። የመንፈስ ቅዱስ እሳት ለመናገር ድፍረትን ይሰጣል። አሜን። ዛሬ እናንተ ልጆች ወደ ቤታችሁ ስትሄዱ ጌታ ሆይ ያቺ ሴት የሰበከችውን መንፈስ ቅዱስ አጥምቀን ብላችሁ ስጠይቁት። ከልጆቼ ጋር ጸሎት ጸልያለሁ በየጊዜውና ከወንዱ ልጄ ጋር አሁን ስለ መንፈስ ቅዱስ እያነበብን ነው፣ እየተማርን ነው። እና መንፈስ ቅዱስ አጥምቀኝ ብለህ ጸልይ እያልኩት ነው። እና አጥምቀኝ ብላችሁ ጸልዩት። መንፈስ ቅዱስ ባላችሁበት ቦታ በተአምር ሲያጠምቃችሁ ታያላችሁ። የመንፈስ ቅዱስ እሳት ለእያንዳንዳችን ለመናገር ድፍረት ይሰጠናል። እንደነ ፓስተር ታደሰ አይነቱን ደግሞ ለመምራት ጥበብን ይሰጣል። አሜን። አይደለም? አዎ። እሳቱ ሲወድቅብን
ፈሪው ደፋር ይሆናል። ፈሪው መስካሪ ይሆናል። ልክ እንደ ጴጥሮስ እኔና እናንተ ተደብቀን እንድንኖር አልተጠራንም። ሃሌሉያ አሜን። እንድንቆም፣ እንድንመሰክር፣ እንድናገለግል ተጠርተናል እንጂ በመንፈስ ቅዱስ ኃይል እግዚአብሔር ለጠራን ቦታ ለተሰጠን ኃላፊነት ብቁ ያደርገናል። አሜን። አንደኛ ጴጥሮስ 2:9 ላይ እናንተ ግን አለ ከጨለማ ወደሚደነቅ ብርሃን የተጠራችሁት ምን ለማለት ነው አለ? የእርሱን በጎነት እንድትናገሩ ነው። ለዓለም። ዛሬም እስቲ በዚህም ደግሞ ነጥብ ላይ ሁላችሁም እስቲ እንድታስቡ እፈልጋለሁ። እስቲ ተመልከቱ። ዛሬ ምናልባት ያ መንፈስ ምን አይነት ደፋር እርምጃ እንድትወስዱ እየጠየቃችሁ ነው። ምናልባት የእግዚአብሔር መንፈስ በተደጋጋሚ እየጠራችሁ ግን ፍርሃት፣ ብቁነት አለመሰማት አንቆ የያዛችሁ በዚህ ቦታ ትኖሩ ይሆን? እስቲ ራሳችሁን አስቡ። አሁንም እግዚአብሔር ዛሬ በዚህ ሰዓትም እየተናገራችሁ ካለ ነገር ግን ፍርሃት ምንም አይነት ራሳችሁን ኮሚት እንዳታረጉ እርምጃ እንዳትወስዱ አንቆ የያዛችሁ ሰዎች ካላችሁ ዛሬም በጸሎት እንድጠይቁት ሁላችሁንም በትህትና ጠይቃችኋለሁ። ያ የመንፈስ ቅዱስ እሳት እነ ጴጥሮስ ላይ የወረደው የድፍረት እሳት በእያንዳንዳችን ላይ በእናንተም በእኔም ላይ በየቀኑ እንዲወርድ እንድንጸልይ እግዚአብሔር ይርዳል። አሜን። ሶስተኛው ያ እሳት ምን ያደርጋል አለን? መጀመሪያ ምንድነው ያደርጋል ያለው? ያጠራል። እንድትከታተሉ ይፈልጋለሁ። የመጀመሪያው ያጠራል፣ ሁለተኛው ያበቃል፣ ሶስተኛው ደግሞ በእሳት የተነካ ልብ ምንድነው የሚሆነው? በናፍቆት በፓሽን የጋለ ስሜት ለእግዚአብሔር እንዲኖረን ያደርጋል። ከልክ ያለፈ በዮሐንስ 4:13 ጴጥሮስና ዮሐንስ በግልጽ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁ ያልተማሩ ሰዎች እንደሆኑ አስተውለው አድናቂ ከኢየሱስም ጋር አድንቀው ከኢየሱስም ጋር እንደነበሩ ምን አሏቸው አለ? አወቋቸው። እንዴት ያለ ምስክርነት ነው ወገኖቼ! በአንድ ወቅት በፍርሃት ተሰብሮ የነበረው ጴጥሮስ አሁን በድፍረትና በጋለ ስሜት ተሞልቶ ያ ልብ በእሳት ተቀጣጥሎ የሃይማኖት መሪዎች ሲያዩት ደነገጡ። የመንፈስ ቅዱስ እሳት ለጴጥሮስ ቃላት ብቻ አልነበረም ወገኖቼ፣ ቃላትን ብቻ አልነበረም የሰጠው፣ ነገር ግን ለኢየሱስ የሚቃጠል ልብ ሰጠ። አሜን። ዛሬ ስንቶቻችሁ እንደሆነ በጌታ ኢየሱስ ፍቅር የሚቃጠል ልብ እንዳላችሁ አላውቅም፣ ግን ብዙ ክርስቲያኖችን አያለሁ ብዙም ፍቅር የላቸውም ለጌታ ኢየሱስ። እንደዚሁ ዝም ብለው ነው የሚሄዱት 30 ዓመት 40 ዓመት 50 ዓመት። ያ የሚቃጠል ፍቅር ግን በልባቸው ውስጥ ቀስቅሷል። ለምን? ያ የመንፈስ ቅዱስ እሳት በእነሱ ውስጥ ስለቀረ ነው፣ ስለጠፋ ነው። እና ይህ እሳት ግን ጴጥሮስን የፍቅር እሳት ጫረበት ልቡ ላይ። አሜን። ስንቶቻችሁ ትፈልጋላችሁ? አሜን። አዎ። እኔ ሁል ጊዜ የምጠይቀው ነገር እግዚአብሔርን ስጸልይ ሁል ጊዜ ጨምርልኝ ነው የምለው፣ ፍቅርን ጨምርልኝ። እኔ በጣም በፍቅር የማምን ሰው ነኝ እና ያለ ፍቅር ደግሞ መንቀሳቀስ አልችልም። የጌታ ኢየሱስን ፍቅር ሁሌ እጠይቀዋለሁ በየቀኑ። ከትናንትናው በላይ እንድወድህ እርዳኝ። እስቲ በሉት፣ እናንተም ጀምሩ። እስቲ ጠይቁት። እስቲ ድሮ ያን ጊዜ ትዝ ይላችኋል? ጌታን ስትቀበሉ ያኔ ስትጠመቁ የነበራችሁ ፍቅር ትዝ ይላችኋል? የት ሄደ? ያ እኮ በአንዴ እኮ ነው የሚጠፋው። ለዚህ አይደለም እንዴ የኤፌሶንን ቤተክርስቲያን ምን ነው የቀደመውን ፍቅር ትታችኋል ያላቸው? ይሄ ነገር ይሰራል አይሰራም? አንዳንዴ አይሰራም። ራሱ ነው ኦን ኤንድ አፍ የሚሆነው አይደለም። እንደዚህ ገደም ሳይሆን ወደ ራስ ነው እንደዚህ። ኦኬ
ቀደም ብለህ ብትነግረኝ ኖሮ ምክንያቱም አንዳንዴ ድምፄ ይጠፋብኛል። ይጠፋል እንዴ? ባልና ሚስትም እኮ ፍቅራቸው እኮ ትንሽ ረገብ ይላል አይደለም እንዴ? እና በየጊዜው መታደስ አለበት። አዲስ እንግዲህ ላገቡት ሰዎች በየጊዜው መታደስ አለበት። እኔና ባለቤቴ በቅርቡ እንኳን አይደለም አሁን 3 ዓመት ሆኖታል፣ ግን 25ኛ ዓመታችንን አከበርን። አዎ ብዙዎቻችሁ ልትደነግጡ ትችላላችሁ፣ ግን አሁንም ልጅ ነኝ ነው የምለው እና 25ኛ ዓመታችን ስናከብር የጋብቻችንን ስናከብር እንደገና ምንድነው ሪኒውድ አወር ቫውስ ምንድነው ቃል ኪዳናችንን አደስን። እንደ አዲስ ሙሽራ ሆኜ ባለቤቴም እንደ አዲስ ሙሽራ በቃ እንደገና ተቀጣጠለ ፍቅሩ ማለት ነው። ያስፈልጋል። ለዚህ እኮ ነው መነቃቃት እያለን የምንሄደው አይደለም እንዴ? ክርስቲያኖች መነቃቃት አለባቸው አይደለም? ፍቅሩን ሁሌ እንዲህ ነው። የሰው ፍቅር የማይነቃነቅ ፍቅር የጌታ ኢየሱስ ፍቅር ብቻ ነው። ስለዚህ ያንን ፍቅር ያንን እሳት ሁሌ we have to keep it burning አይደለም እንዴ? ሁሌ እሳቱ እንዳይጠፋ መቀጣጠል አለበት። ይህ እሳት ለጴጥሮስ ምንም ይሁን ምን እግዚአብሔር ለመታዘዝ የማይናወጥ መፍትሄ ውሳኔ ሰጠው እና ለመታዘዝ በመታዘዝ እንድናድግ ጨምርልኝ በሉት እስቲ እግዚአብሔርን በመታዘዝ እንዳድግ እንዳፈቅርህ። አንድ ጊዜ በቀደም ዕለትም ይሄንን ነግሬያቸዋለሁ፣ ግን ከዚህ በፊት ጾም ጸሎት ነበረን ለ30 ቀን በጽዮን ከፋሲካ በፊት ያለውን የጾም ጸሎት ጊዜ ማለት ነው። በሀገራችን በዓለም ዙሪያም ያለውን በማድረግ ምክንያት በማድረግ ለ30 ቀን ጾም ጸሎት አድርገን ነበር እና ለሁለት እየጸለይን በዓለም ላይ ያለን ሰዎች ሁሉ ኮኔክትድ አድርገን ማለት ነው ተገናኝተን እንጸልይ ነበር እና ከአንድ ወንድም ጋር በጣም የምወደው እንደ ልጄ የማየው ወንድም አለኝ እና እሱ እስራኤል ነው ያለው። ከሱ ጋር እንጸልይ ነበር። ስንጸልይ ግን ሁሌ በቃሉ ነው እና የመጀመሪያውን ቆሮንቶስ የአንደኛው ቆሮንቶስ እና ሁለተኛው ቆሮንቶስ አንብበን ጨረስን እና በዛን ጊዜ አንድ ነገር የተገለጸልኝ ነገር ቢኖር ምንድን ነው? ጳውሎስ ብዙ ነገር ተናገረ። የጸጋ ስጦታዎችን ተናገረ። ይህንን ብታገኙ፣ በልሳን ብትጸልዩ፣ በትንቢትን ብትናገሩ ከሁሉ የበለጠው ምንድን ነው አለ? ፍቅር ነው አለ። እኔ እንደ አዲስ የተገለጠልኝ ነገር ቢኖር ይህ ወንጌል ክርስትናም ሆነ ምንም ይሁን ይሄ ወንጌል it's all about love። በቃ ስለ ፍቅር ብቻ ነው። ፍቅር ለእግዚአብሔር፣ ፍቅር ለሌላው ሰው ለጎረቤት አይደለም። የመስቀሉ ትርጉም ምንድን ነው? ፍቅር ለእግዚአብሔርና ፍቅር ለሰው። ዛሬ ይሄ ፍቅር ስለጠፋ ነው በዚች ምድር ላይ የሰው ደም እንደ ውሃ የሚፈሰው። ለዚች ምድር የፈለገ መንግስት ይለወጥ፣ ይሄም መንግስት ይውደቅ፣ ሌላም መንግስት ይምጣ፣ ያለፉትንም ሁሉ አይተናል፣ ለውጥ አይመጣም። ሰው ልጅ ወንጌል እስካልገባው ድረስ ለዚች አገር መፍትሄዋ ምንድነው? ወንጌል ብቻ ነው። አሜን። ያንን ነው ጠላት የሚያደረገን። እንደፈለገን እየሄድን እንዳንሰብክ ከዚች ከአዲስ አበባ እንዳንወጣ ያደረገን ለዚህ ነው። ምክንያቱም ጠላት ስለሚያውቅ ፍቅርን ከቤታችን አውጣው፣ ሜሬጅ ቤተሰብ ይፈርሳል። ፍቅርን ከቤተ ክርስቲያን አውጣ፣ ቤተ ክርስቲያን ይከፈላል። ፍቅር ወንጌል ለገባው ሰው it's all about love። ፍቅር ነው። ወንጌል ያልገባው ሰው ነው ፍቅር የማይኖረው። እያንዳንዳችሁ ራሳችሁን እስቲ ፈትሹ። ዛሬ ምን አይነት የሚቃጠል ልብ አላችሁ? ለዚህ ነው ሁሉ ጊዜ የምለው ነው። ብዙ ዓመት ጸለይን፣ ይሄን ጦርነት እባክህን አቁምልን አልን፣ አለቀስን፣ ጮህን። ዛሬም ግን ያው ለምን? ወንጌል ስለሌለ። እንደውም በጣም የሚገርም አንድ የፕሮቴስታንት ፓስተር ከመንግስት ጋር በጣም የሚሰራ በጣም ግሩም የሆነ ክርስቲያን ሰው አውቃለሁ እና ሲነግረኝ ከምን ጊዜውም የበለጠ የጣዖት ይሄ የጠንቆላ አምልኮ እንደ እሳት ሰደድ በኢትዮጵያ ውስጥ የበዛው
ለምን? ይህ ወንጌል ስላልገባቸው የመስቀሉ ፍቅር ስላልተሰበከ ብቻ ነው። እኛንም እንዲያድርጎ ያው ከዛ እንመጣለን እዚህ ብቻ ተናግረን እንሄዳለን። ለምን? ጠላት ስለሚያውቅ ነው። ይህ ወንጌል ሲሰበክ ሰዎች በፍቅር ይነካሉ። የሰው ልጅ ልቡ ዝቅ ይላል። ያ በትዕቢት የተያዘው እኔ እበልጣለሁ፣ እኔ የተሻልኩ ነኝ የሚለው ነገር ይጠፋል። እኔ አንተ ልትልቅ ይላል፣ እኔ ዝቅ ልል ይገባኛል ይላል። ወንጌል ሲገባው ሰው የክርስቶስ ፍቅር ይገባዋል። ለዚህ ነው ጠላት እንዲያርጎ የሚጫወትብን ወገኖች። እና ያ መንፈስ በእሳት የተነካው መንፈስ ለጴጥሮስ ለጌታ ኢየሱስ የሚቃጠል ልብ ሰጠው። በጎዳና ላይ መስበክ መመስከር ሆነ። ያ ፈሪው ጴጥሮስ ስራው የታመሙትን መፈወስ ሆነ። የተለያዩ ዛቻዎችን በመቋቋም ምንም ይሁን ፈተና ሊያጠፋው በማይችለው በክርስቶስ ፍቅር ተነካ። አሜን። ተቃጠለ። ጴጥሮስን እንዲህ የነዳው ባለፈው ጥፋተኝነት ስሜት አልነበረም። ከጴጥሮስ ውስጥ እየነዳው ያለው ፈንቅሎ የወጣው የጌታ ኢየሱስ ፍቅርና የመንፈስ ቅዱስ ቃጠሎ ብቻ ነበር። አሜን። በዚህም ነጥብ ላይ የምንማረው ነገር አለ። መንፈስ ቅዱስ ከእሳት ጋር ሲመጣ ልባችንን በእሳት ያንበለብለዋል፣ በእሳት ነበልባል ያቃጥለዋል። ለአንድ አፍታ ብቻ ሳይሆን ለተልእኮ ለጥሪ ያቃጥለዋል። ለእግዚአብሔር የጋለ ስሜት መኖር እንደው ዝም ብሎ ስሜታዊ መሆን አይደለም ወገኖቼ። አስፈላጊ ከሆነ ለክርስቶስ እንድንኖርና እንድንሞት የሚያስገድደን በመንፈስ የተወለደ ነበልባል ነው የሚመጣው። አሜን። በጴጥሮስ ላይ ያለው ይህ የጋለ ስሜት የሚያሳየን የጴጥሮስን ማንነት አይደለም፣ ነገር ግን በጌታ ኢየሱስ መገኘት የመቆየት ልምምድና በመንፈስ የመሞላት ውጤት ነው እንጂ። ዛሬ ምናልባት ለጌታ ያለኝ ስሜት ቀዝቅዟል የምትሉ ትኖሩ ይሆን? እስቲ ራሳችሁን ጠይቁ። ይህ ፍቅር እሳት እንዴት እንደሚጠፋ ታውቃላችሁ አይደል? የነደደው እሳት የሚጠፋው ለምንድን ነው? ካልተጨመረበት ማገዶ አይደለም፣ ይጠፋል። መቼ ነው በእግዚአብሔር መገኘት ለመጨረሻ ጊዜ የተቀሰቀሳችሁት? እንደው ዝም ማለት እስከማትችሉ ድረስ የተነካችሁበት ጊዜ አለ? ዛሬስ መንፈስ ቅዱስ በእናንተ ውስጥ ምንድነው እየጫረ ያለው? እንግዲህ ወደሚቀጥለው ደግሞ ነጥብ ሲሄድ የመጀመሪያው ምንድነው ያለው? እሳት ምን ያደርጋል? ያጠራል። ሁለተኛው ያበቃል። ሶስተኛው የጋለ ስሜት እንዲኖር የጋለ ስሜት ፍቅርን ያቀጣጥላል። አራተኛው እሳት ጸንቶ መቆምን ያስችላል። አሜን። ምንም እንኳን ዋጋ ቢያስከፍልን ጸንቶ እንድንቆም የሚያደርገን ያ እሳት ነው። አሜን። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል አይደለም? እነ ጴጥሮስ ዮሐንስ ሐዋርያ ሥራ 5:9 ላይ ይህ የእነ ጴጥሮስ መልስ በሸንጎ በሊቀ ካህናቱ ፊት የመለሱት መልስ ነበር አይደለም? ይህ በጣም አስፈሪ ሰዓት ነበረ ለነሱ። እነ ጴጥሮስ ሁለተኛ በኢየሱስ ስም እንዳያስተምሩ ማስጠንቀቂያ ተሰጣቸው አይደለም? ተሰጥቷቸው ነበር። ነገር ግን ለዚህ ማስጠንቀቂያ አልተንበረከኩም፣ ምንም አልፈሩም። ይልቁንም ከሰው ይልቅ ለእግዚአብሔር ያላቸውን ታማኝነት በድፍረት ተናገሩ እንጂ። ይህ ጴጥሮስ ከዚህ በፊት በሴት ፊት የተንቀጠቀጠው ጴጥሮስ አይደለም። ይህ የተለወጠ ሰው ነው እንጂ የማይፈራ የማይናወጥ ታማኝ እስከ ሞት ድረስ የጸና ሰው ሆነ። አሜን። የመንፈስ ቅዱስ እሳት ጴጥሮስን አጽንቶ
አቆመው። ይህ አይነቱ ጽናት በፈቃድ የሚመጣ በራስ ቆራጥነት የሚመጣ ጽናት አይደለ? ይህ አይነት ጽናት የሚፈሰው ከመንፈስ ቅዱስ ማደሪያ ውስጥ ነው። አሜን። እንዲህ አይነቱ ጽናት ነው እኔና እናንተን ሰው ባይወደንም ከመናገር ወደኋላ እንዳንል የሚያደርገን። እንዲህ አይነቱ ከመንፈስ ቅዱስ የሚመጣው ጽናት ነው። ሌሎች ሸብረክ ሲሉ ብቻችንን የሚያስቆመን። አሜን። ዋጋ ቢያስከፍልም መታዘዝን የሚያስመርጠን ይህ አይነቱ ጽናት ከመንፈስ የሚወርድ ጽናት ነው። አሜን። የመንፈስ ቅዱስ እሳት ፍርሃትን አቃጥሎ በቅዱስ ድፍረት በጽናት የሚተካ የሚያቆመን እሱ ነው። በጴጥሮስ ላይ የምናየው ጽናት በኩራት ሳይሆን የተሰጠን ራስን አሳልፎ የሚሰጥ ህይወት ነው። በመንፈስ ስንሞላ የምንኖረው ህይወት እግዚአብሔርን ለማስደሰት እንጂ ሰዎችን ለማስደሰት አይሆንም። የሰዎችን አፕሩቫል አንጠብቅም፣ የእግዚአብሔርን እንጂ። እስቲ አሁንም በዚህም ሁላችሁ እንድታስቡ ፈልጋለሁ። 3 ሰከንድ ወስዳችሁ ዛሬ ምናልባት በድፍረት በጽናት እንድትቆሙ የተጠራችሁበት ጉዳይ አለ። ምናልባት እግዚአብሔር ለመታዘዝ ብቻዬንም ቢሆን መቆም አለብኝ የምትሉት ጉዳይ አለ። እስቲ ያንን ጉዳይ በእግዚአብሔር ፊት አቅርቡት። ያንን እሳት በጴጥሮስ ላይ የወረደውን እሳት በእኔ ላይ አድርግና የሚያጸናውን እሳት ስጠኝ በሉት እስቲ። እሺ 5ኛው እንግዲህ አንደኛው ምንድነው አለው? ያ እሳት ያጠራል። 2ኛው ያበቃል። 3ኛው የጋለ ስሜት ፍቅር። 4ኛው ያጸናል። 5ኛው ደግሞ የእሳቱ መገኘት የለውጡ መገኘት ነው። ሃሌሉያ አሜን። በእሳት ውስጥ ያለው ደስታ አንደኛ ጴጥሮስ 4:14 ላይ ስለ ክርስቶስ ስም ብትነቀፍ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ሃሌሉያ አሜን። እነዚህ ቃላቶች የጻፈው ማን ነው? የጻፈው? ጴጥሮስ ራሱ ነው። አንደኛ ጴጥሮስ እያልኳችሁ 4:14 ላይ እነዚህን ቃላቶች የጻፈው ራሱ በእሳት ውስጥ ያለፈ ሰው እንደ ወርቅ በእሳት ተነጥሮ ብሩህና አንጸባራቂ ሆኖ የወጣው ጴጥሮስ ነው። አሜን። ጴጥሮስ በአንድ ወቅት መከራን የሚፈራ ነበር አይደለም እንዴ? አሁን ግን በረከት፣ ክብር ብሎ ይጠራዋል። አያችሁ፣ ስለ ክርስቶስ ስም ብትነቀፍ አለ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ አለ። አሜን። ይህ በእኛ ላይ ያረፈው የመንፈስ መገኘት ምልክት ነውና ይላል ጴጥሮስ። ዝም ብሎ ጽንሰ ሐሳብ ወይንም ቲዮሪን አይደለም የሚያወራው ወገኖቼ፣ ካለው የህይወት ልምምድ አይደለም የኖረበትን ነው የሚያወራው ጴጥሮስ። በሐዋርያው 5 ላይ ጴጥሮስ ተደብድቧል። በሐዋርያው ሥራ 12 ላይ ጴጥሮስ ታስሯል። በመጨረሻም ለክርስቶስ ተሰቅሏል። ግን ጴጥሮስ ይህ ሁሉ መከራ ሲናገር ከመራራት የተነሳ አይደለም፣ ከማዘን ለራሱ አዝኖ አይደለም፣ በጣም ደስተኛ ሆኖ ነው የተናገረው። ለምን? የመንፈስ ቅዱስ እሳት አመለካከቱን ስለለወጠ። አሁን ለጴጥሮስ እነዚህ መከራዎች እንደ ቅጣት ሳይሆን የሚያያቸው እንደምን ነው? እንደ እድል፣ ከክርስቶስ ጋር በመከራ የአጋርነት ማረጋገጫ፣ እንደ ክብር አድርጎ ነው የሚያያቸው። አሜን። አያችሁ፣ የጴጥሮስ ህመሙ ዓላማ ሆነለት፣ መከራው ደግሞ ክብር ሆነለት። አሜን። በዚህም ደግሞ የምንማረው ነጥቦች አሉ።
የመንፈስ ቅዱስ እሳት እኛ ላይ ሲያርፍ ፈተናው ሁሉ ጊዜ ላያስወግደው ይችላል። ግን ያ ፈተና እኔና እናንተን እንዲለውጠን ያደርጋል። በቻሌንጅ ውስጥ፣ በግድድሮች ውስጥ፣ በፈተና ውስጥ ጥልቅ ደስታን፣ የጠራ እይታን፣ የበለጠ የጠነከረ እምነትን ይሰጠናል። አሜን። እንደ ጴጥሮስ በመከራ ውስጥ እንኳን ባርፍ የክብር መንፈስ በእኔ ላይ ያርፋል ብሎ ልንል እንችላለን እኔና እናንተ። ስለዚህ በዚህም ደግሞ ሪፍሌክት እንድናደርግ እፈልጋለሁ። በፈተናዎቻችሁ ውስጥ ምላሽ የምትሰጡት እንዴት ነው? እንዴት ነው? በምታልፉበት እሳት ውስጥ የሚያጠራውን መንፈስ፣ የሚያሳርፈውን መንፈስ ለይታችሁ ታውቃላችሁ? ይህ እሳት እንዲለውጣችሁ እየፈቀዳችሁለት ነው ወይስ ከሱ ለመሮጥ እየሞከራችሁ ነው? ከሽንፈት ወደ እሳት የመንፈስ ቅዱስ የመለወጥ ስራ ይህንን ነው የሚያደርገው። የጴጥሮስ ሕይወት የሚያሳየው አስደናቂ ምስል አለ ወገኖቼ። ይኸውም የመንፈስ ቅዱስ እሳት በተሰጠ ራሱን ልክ እንደነዛ ባዶ ማድጋዎች ባዶ አድርጎ ራሱን በሰጠ ልብ ላይ ሲወድቅ ምን እንደሚከሰት ነው የሚያስተምረን። ጴጥሮስ የተመረጠው ፍጹም ስለነበር አይደለም፣ ነገር ግን በዛ እሳት ውስጥ ነጻ፣ ተጣራ፣ ስልጣን ተሰጠው፣ በኃይለኛ ስሜት ተቃጠለ፣ በፍቅር ተያዘ፣ በድፍረትና በጽናት ታጀበ። ከዚያስ ወደ ክብር ዕቃ ተለወጠ። አሜን። ያ ኢየሱስን በአንድ ወቅት የካደው ጴጥሮስ ዛሬ ግን ያ እሳት የመንፈስ ቅዱስ እሳት በሸንጎች ፊት፣ በመስቀሉ ፊት፣ በመከራ ፊት አቆመው። አሜን። ከእንግዲህ ፈሪ ጴጥሮስ መሆኑ ቀርቶ እሳቱ ጴጥሮስ ሆነ፣ ተወዳጅ ሆነ። ይህ የጴጥሮስ ታሪክ ብቻ አይደለም ወገኖች፣ ይህ የብዙ ክርስቲያኖችም የኔና የእናንተም ታሪክ ነው። ማንም አቤቱ እነሆኝ እሳትን ወደ ሕይወቴ ላክ የሚል ሁሉ ታሪኩ ይኸው ነው። አዎ ያ የመንፈስ ቅዱስ እሳት ወደ ሕይወታችን ስንጋብዘው የተሰበረውን ይጠገናል። ሃሌሉያ። ከድካማችን በላይ ኃይል ይሰጠናል። አሜን። ቀዝቅዘን ግዴለሾች ሆነን ሳለ የቀድሞውን ፍቅር የጋለውን ስሜት ያድሳል። አሜን። መከራን ወደ ደስታ ይለውጣል። ሃሌሉያ። ይህ እሳት ለቀደመችው ቤተክርስቲያን ብቻ የተሰጠው ዛሬም ለኔና ለእናንተ ተሰጥቷል ወገኖቼ። ዛሬም እግዚአብሔር እንደኔ አይነቷን እንደኔ ቢጤ ያሉትን ተራ ሰዎች ወስዶ በዛ እሳት ያቀጣጥላል። አሜን። ሃሌሉያ። አንድ ጊዜ አስታውሳለሁ፣ ምናልባት ከዚህ በፊት ሰምታችሁት ይሆናል፣ ግን አስታውሳለሁ የዛሬ ምናልባት 18 ዓመት ይሆናል። በቤተ ክርስቲያኔ ውስጥ የጸሎት ፕሬየር ኮኦርዲኔተር ይባላል፣ የጸሎት መሪ ሆኜ አገለግል ነበረ። እንግዲህ ኦልሞስት 20 ዓመት ይሆናል ማለት ነው። አንድ ጊዜ ምን ሆነ፣ ፕሮግራማችን ባልሳሳት 17 ዓመት ሆኖታል። ፕሮግራም እያደረግን አንድ የ40 ቀኑን ያነበበው ስንት ሰው ነው? ስንቶቻችሁ 40 ቀኑን አንብባችሁታል? የ40 ቀን መጽሐፍ ብዙ ጊዜ ብቻ እሱን የጻፈው ደኒስ ስሚዝ ይባላል እና ወደ ቤተ ክርስቲያናችን ይሄ መጽሐፍ መጣልን። በቃ በመንፈሱ ተቀጣጠልን። ግን ምን ሆነ፣ ፕሮግራም የፕሬየር ዊክ ተብሎ የጸሎት ሳምንት አድርገን ፓስተር ደኒስ ስሚዝን ቀጠር ነው። ለአመት ያህል ነው እንግዲህ የጠበቅነው፣ ምክንያቱም በጣም ቢዚ ስለሆነ ጊዜው ደረሰ፣ መጣ። በዛን ጊዜ ሊሰብክ ከሮብ ጀምሮ ሊሰብክ እሱ። ከዛ በፊት ግን እሁድ ነበረ ፕሮግራሙ የተጀመረው እና ያንን ፕሮግራም እሁድ ዕለት ሲጀመር ከእሁድ እስከ ማክሰኞ
ሌሎች ፓስተሮች የተለያዩ ፓስተሮች እየመጡ ያገለግሉን ነበረ ከኮንፈረንሱ የመጡ እና አንዲት የሴት ፓስተር ነበረች። እዚህ ሀገር እንኳን ፓስተር ሴት የለም፣ ብቻ እኛ ጋር ግን አለ። የሆነ ሆኖ ያቺ ፓስተር ሴት ወጣ ትሰብክ ነበረ። ሳንድራ ትባላለች። ግሩም የሆነች ሴት ናት እና ስለ ህልም ታወራለች እና ስለ ህልሟ ጌታ በህልሜ እንደዚህ ያለኝ፣ ጌታ በህልሜ እኔ በቃ ህልም አይቼ ስለማላውቅ ባይም ጠዋት ረሳዋለሁ። ይህን ያህልም እንደው ቁም ነገር ያለው ህልም አይችል እንደው ስለ ህልም አየው ብለው ነገርም የለም። ብቻ የዛን ጊዜ ግን እቺ ሴት ስትናገር በጣም በቃ ገረመኝና እንዴ ጌታ ሆይ ለእኔ እና ፕሮግራሙ በቃ ተቀጣጥለን ምናምን አለቀ። ማታ ነው። ወደ ቤት እየሄድኩኝ እየነዳው መኪና ወደ ቤት ሲሄድ ጸልያለሁ፣ ጸሎት አለ። ጌታ ሆይ ለምንድን ነው ለእኔ ህልም የማትሰጠኝ? እኔ ህልም እንደው ይሄንን በህልም እስኪ ተገለጽልኝ፣ አንድ ነገር እንደዚህ የምመሰክረው ህልም ስጠኝ ብዬ ጸለይኩኝ። ከዛ በቃ በጣም ሀይ ሆኛለሁኝ። ያው በጋለ ስሜት ነው የገባሁት ቤት። ባለቤቴ ልጆቼ ህፃናቶች ነበሩ፣ እነሱን አስተኝቶ ምናምን ጠበቀኝ። እንዴት ነበር አለኝ። በቃ ተው ዛሬ ፕሮግራም ሁሉ ነው ነገርኩት። የሴትየዋን ህልም ነገርኩት። እኔም ዛሬ እግዚአብሔርን በቃ ህልም ስጠኝ ብዬዋለሁ። እስቲ በሰላም ያሳድረን ብዬ ተኛው። ሁል ጊዜ የምለው ነገር የእግዚአብሔር ነገር በጣም የሚገርመኝ ነገር አለ እና ብዙ ሰዎች እንደው ይፈላሰፋሉ። እግዚአብሔር ግን በሞኝነታችን ያገኘናል። አሜን። ባለንበት ደረጃ ከላይ ወርዶ ታች ይደርሳል እኛ ጋር አይደለም? አሜን። እና እግዚአብሔር ህልም ሰጠኝ። ህልሙ ምን ነበረ? እቺ ሴት ቤተክርስቲያን ውስጥ እንግዲህ ይሄ ሁሉ ህልም ነው። ቤተክርስቲያን ውስጥ ትሰብካለች እቺ ፓስተር ሳንድራ እና እየሰበከች የምትቀጥለው ተናጋሪ እኔ ይመስለኛል። እኔ እንግዲህ ሰብኬም አላውቅም ምንም አላውቅም። ነገር ግን ሰብኬም አላውቅ ብቻ በዛ በህልሜ ግን የምትቀጥለው ሰባኪ እኔ እንደሆንኩኝ አስባለሁኝ እና የእሷ ተራ እያለቀ ወደፊት መምጣት ነበረብኝ እና ከጉባኤው ወጥቼ ወደፊት ልመጣ ስል እሳት ከሰማይ ይወርድና እሷ ላይ ይወድቅ እና በቃ ፋየር በጠጫዋለሁ። ኧረ እባካችሁ እርዳታ ምናምን ስል ሰው ግን ዝም ብሎ እና እኔ ብቻ ነው የሚጮኸው። ግን ሳይ እሳቱ አያቃጥላትም። እሳቱ ላይ ይንበለበላል ግን አያቃጥላትም። ገርሞኝ በቃ ኦ ማይ ጉድነስ ብዬ ከዛ እሷ ሰብካ እንግዲህ ጥቂት ደቂቃ ነው ወደዚህ እመጣለሁ። የኔ ተራ ደርሷል እና ወደፊት ልክ ስመጣ ማይኩን ልቀበላት ስመጣ ያ እሳት ከሷ ላይ ተነስቶ እኔ ላይ አሜን እሳቱ አይበላኝም ግን ነቃሁኝ። ያው እሳት የተቃጠለ ብዙ አንቆይም ባይበላኝ። ከዛ በቃ ነቃሁኝና ቁጭ አልኩኝ። በቃ ያለኝን ደስታ ልነግራችሁ አልችልም። እግዚአብሔር ወይ ምንድነው ይሄ እሳት አልኩኝ። ምንድነው ትርጉሙ? ምን ልበልሽ? ምንድነው ትርጉሙ ስለው ወዲያውኑ መንፈስ ቅዱስ ማን ነው እሳት እየተቃጠለ የማይቃጠል ያልበላው ሰው የሚል ነገር መጣ። ወዲያውኑ መንፈስ ቅዱስ የማንን ታሪክ አመጣልኝ? የሙሴ ምን የጀመረበት ጊዜ ነበር፣ የአገልግሎቱ ጊዜ ነበር። ከዛ በኋላ ወዲያውኑ እኔ ወደ አገልግሎት ገባሁ ማለት ነው። አሜን አሜን። ያ በህልሜ የመጣው የታየኝ ነገር ያ እሳት እስከዛሬ አልጠፋም። ሃሌሉያ አሜን። ከዛ እሳቱ እየተቀጣጠለ ሄደ። ባላሰብኩት ሰዓት አገልጋይ ሆኜ ሰባኪ ሆኜ ቁጭ አልኩኝ እላቸዋለሁ። እኔ የማውቀው ጌታን በጓዳዬ ነበረ። ነገር ግን ያችን ህልም ሲሰጠኝ የአገልግሎት በር እንደተከፈተ አገልጋይ ለሆን እንደጠራኝ ገባኝ እና ብዙ ነገሮች ያንን እሳት ለማጥፋት በህይወቴ ውስጥ ብዙ ነገሮች መጥተዋል። ነገር ግን ዘማሪው እንዳለው መጽሐፉ እንደሚለው የሚጦሰውን ጧፍ የማያጠፋ ቅጥቅጥ ሸንበቆን የማይሰብር አምላክ ግን አለን። አሜን። የጠራችሁ ምን ያለ ነው ይላል? የታመነ ነው ይላል። እና ብዙ ነገሮች ይመጣሉ። ያቺ እሳት ልትጠፋ በቃ ታንስ እንደገና ደግሞ
ትኖራለች አይደል? አሜን። አዎ እስከዛሬ ድረስ ያ አገልግሎት በእሳት የተጀመረው አገልግሎት እስከ ዓለም መጨረሻ ድረስ እንዲሄድ እግዚአብሔር መንገድ ከፈተልኝ። አሜን። ያ ህልም ያ እሳት ዛሬም አልጠፋም በህይወቴ ላይ። ለእናንተም እንደዚህ እንዲሆንላችሁ እመኝላችኋለሁ። ዛሬም ሁላችንም ወደዚህ እሳት እጠራችኋለሁ ወገኖቼ። ዛሬም ጠይቁት። እናንተም ያንን እሳት እስቲ አሳየኝ በሉት። እግዚአብሔር ባላችሁበት ቦታ ይደርሳችኋል። ምናልባት ዛሬ ልክ እንደ ጴጥሮስ የጨለማ የክህደት ምሽት ስሜት ውስጥ ውጧችሁ ከሆነ ምናልባት ያለፈውን ውድቀታችሁን እያመጣ ጠላት ጥሪያችሁን እንድትጠራጠሩ እያደረጋችሁ ይሆን? ምናልባት የቀደመው ፍቅራችሁ እየቀዘቀዘ መጽናት አቅቷችሁ እየተንገዳገዳችሁ ከሆነ ወይንም ጥልቅ ትራንስፎርሜሽን ለውጥ ወይንም ጥራዝ ነጠቅን የሆነ ለውጥ እፈልጋለሁ የምትሉ ከሆነ እስቲ በጸሎት በእግዚአብሔር እንዲበሉት። ጌታ ወይ በሉት እስቲ። ከእንግዲህ በራሴ ጥንካሬ መኖር አልፈልግም በሉት እስቲ። የመንፈስን እሳት ሙላኝ በሉት እስቲ። እስቲ ደፋር አድርገኝ በሉት እስቲ። አሜን። እንደኔ አይነት አይናፋር በዚህ ዓለም ላይ አልነበረም ወገኖቼ። ዛሬ ግን እንዲህ ያቆመኝ ያ እሳት ስለነካኝ ብቻ ነው። አጽናኝ በሉት እስቲ። እሳቱ እንዲያቃጥለኝ ህይወቴን እንካ እሰጥሃለሁ በሉት እስቲ። እስቲ መንፈስ ቅዱስን እንዲያጸናን፣ እንዲያጠራን፣ እንዲያበረታን፣ እንዲያበራን፣ እንዲያጽናናን፣ እንዲለውጠን፣ በጋለ ፍቅር እንዲነካን እስቲ እንጋብዘው ወገኖቼ፣ እንጋብዘው እስቲ። እንግዲህ እንደ ጴጥሮስ ከአመድ ተነስተን በእሳት የተነሳን ሰደድ እሳቶች ሆነን የክርስቶስ ምስክሮች ሆነን እንድንቆም እግዚአብሔር ይርዳን። አሜን። እሳቱ ወገኖቼ በዚህ ቦታ አለ። መንፈሱ ዝግጁ ነው። እናንተ ዝግጆች ናችሁ? እስቲ ሁላችንም እንጸልይ። እስቲ ይህንን እሳት እስቲ ወደኛ እንጋብዘው። እስቲ ለእግዚአብሔር ራሳችሁን ባዶ አድርጉለት። እስቲ እግዚአብሔር ሆይ ና በሉት። እስቲ ሙላይ ተቆጣጠረኝ በሉት። እስቲ ሙላይ ተቆጣጠረኝ በሉት። እስቲ ሌላ ምንም ነገር አይኑረኝ በሉት። እስቲ ተቆጣጠረኝ፣ ሌላ ህይወት እስቲ አይኑረኝ በሉት። እስቲ እግዚአብሔርን ጠልቄ መሄድ እፈልጋለሁ በሉት። እስቲ የኔ እርካታ ያንተ ክብር ይሁንልኝ በሉት። እስቲ በቃኝ በሉት። ላዩን መሄድ ይቅርብኝና በሉት። እስቲ እግዚአብሔር ህይወቴን በህልውና ይስመጥ በሉት። እስቲ ና መንፈስ ቅዱስ ና በሉት። እስቲ ሃሌሉያ ሃሌሉያ። እናመሰግንሃለን የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ ክብር ምስጋና ላንተ ይሁንልህ። አሜን። እናመሰግናለን፣ እናከብርሃለን ጌታ ሆይ። አባት ሆይ ዛሬም ስለመጣልን ቃል እናመሰግንሃለን። ስለ መልካምነትህ እናመሰግንሃለን። ስለ ደግነትህ እናመሰግንሃለን። ስለ ይቅርባይነትህ እናመሰግንሃለን። ስለ በዛልን ምሕረትህ ተመስገን። ዛሬም እንደገና ጴጥሮስም በጠራህበት አንደበትህ ስለምጠራን እናመሰግንሃለን። እነዛ የሚራሩ አይኖች ጴጥሮስን ባያዩበት አይኖች ለኛም ስለሚራሩልን እናመሰግንሃለን። አባት ለልጁ እንደሚራራ እግዚአብሔር ለሚወዱት እንዲሁ ይራራል ተብሎ እንደተጻፈ አባት ሆይ ደካሞች መሆናችንን ስለምታውቅ እናመሰግንሃለን። አባት ሆይ ትቢያ መሆናችንን ስለምታስብ እናመሰግንሃለን። ዛሬ እንወድሃለን ብንልህ ነገ እንደምንወድቅ ስለምታውቅ እናመሰግንሃለን። ኦ እግዚአብሔር ሆይ ግን እናመሰግንሃለን ስለበዛልን ጸጋ እናመሰግንሃለን። ያ ጸጋ ነው እኮ ጌታ ሆይ ያቆመን። ዛሬም ግን ጌታ ሆይ ያንን መንፈስህን በብዙዎቻችን ላይ ቁርጭምጭሚታችን ላይ የቀረው መንፈስህን እንድትጨምር እንጸልያለን። እስከ ጉልበት ጌታ ሆይ በቃኝ ብለናል። ጌታ ሆይ እነሆ በጉልበት እስከደረሰው መንፈስ ብቻ መኖር በቃኝ እንላለን። ጌታ ሆይ እባክህና ጌታ ሆይ ጉልበታችንን ወገባችንን አልፈህ
ጌታ አሜን። እስከ አንገታችን እስከ ጭንቅላታችን ከኛ ውሃ እስከሚፈልቅ ድረስ የህይወት ውሃ እስከሚፈልቅ ድረስ ሙላን ጌታ አሜን። አፍሰው ጌታ ሆይ አሜን። ከኛ ውስጥ ምንጮች ይፍለቁ ጌታ ሆይ አሜን። ከኛ ውስጥ ወደ ባህር ወደ ወንዝ ወደ ባህር ወደ ውቅያኖስ ይለወጥ ጌታ አሜን። እስከምንዋኝበት ድረስ ህይወት ውሃ ከኛ ይፍለቅ አሜን። ኦ የዘላለም አምላክ እግዚአብሔር ሆይ ና ጌታ ሆይ ወደ ውስጣችን ግባ ና ሙላን ተቆጣጠር የፍቅር እሳት በእኛ ልብ ላይ ይጫን አሜን። እንውደድህ ትናንትና ከወደድን በላይ አሜን። በሰዎች ፍቅር ጌታ ሆይ እንደግ አሜን። ብዙዎችን የምንወድ አድርገን አሜን። አንተን የምንወድህ አድርገን አሜን። ትናንት ከወደድን በላይ እናፍቅርህ አሜን። እግዚአብሔር ሆይ ይቅር ባዮች አድርገን አሜን። የበለጠ ሰዎችን እንድንወድ ፍቅራችን በአንተ ሰዎችን በመውደድ ይታወቅ አሜን። ጌታ ሆይ ና ንደድ በእኛ ላይ አሜን። ወገኖቼን እህቶቼን ወንድሞቼን ተመልከታቸው እያንዳንዳቸውን ጎብኛቸው ዛሬ በዚህ ቦታ የመጣች ነፍስ መልሷን አግኝታ ትመለስ አሜን። አባቶ ሰዓት ነካቸው እንዳትመልሳቸው አሜን። አመሰግናለሁ ጌታ አሜን። ከራሳችን ያለፈ ህይወት ስጠን አሜን። ሞልቶ ይፍሰስ አሜን። ሌሎችን ሁሉ ያጥለቅልቅ አሜን። እሳቱ ወደ ሰደድ እሳት ይለወጥ አሜን። በክርስቶስ ኢየሱስ ስም ለምንሃለሁ አሜን። አሜን።